ነው። ይሄኛው ትልቁ ወደዚህ ያለው የጠፋው መጀመሪያ የትንሹ ነው። የጠፋው መጀመሪያ የትንሹ ነው። ሳላዲን ከቤት ሲወጣ ትልቁ አለ። አሁን ትልቅ ነው። ይሄ የሆነ ድምፅ አለ፣ የሰዎቹ ድምፅ አለ። ለዛ ነው ዝም የምለው። ካርድ አትጀምሩ። መጀመሪያ አውርቼ ከዛም በኋላ ታሪኬን ሲጀምር ነው የካርድ የምታደርጉት። ታሪኬ ብዙ ነው። አቢባ ትችይኛለሽ። ብዙ ጊዜ አንቺ ጋር ነበርኩ። እኔ ታሪክ በጣም ብዙ ነው። የሚያስለቅስሽ ነገር ነው። ብቻ ዛሬ ደግሞ ቤት አይደለም የሴትዮ ቤት ነው። እየፈራው ነው ማወራው። ሀብዬ ሰዓት አጣው። አንቺ ጋር ማስገባት ብዙ ጊዜ እየታገቁ ነበር። ሙት ነው የምታደርገኝ ብዙ ጊዜ። ችግር የለም። ኧረ እኔ ሚውት አድርጌሽ አላውቅም እናትዬ። አንድ አይነት ኮመንት ደጋግመሽ ስታደርጊ ስትኮምቺ ራሱ ሮቦት ነው ኮምፒውተር ነው። አሁን ሳላዲን ከቤት ሲወጣ ምን ብለው ወጣ ሲመስልሽ? እኔ እነሱን ትቼ ወጣው። ሲወጣ ሁለቱንም አንድ ላይ ትቼ ነው የወጣሁት። ከዛን ሳላዲን ሲወጣ ፈራ አልነገረኝም። እናቴ በባህር ሄዳ እኔ አልኖርም ብሎ ወጣ። እሱ ሲወጣ ደግሞ ትልቁ ብቻውን ሆኖ ወጣ እሱም። ከዛን ትልቁ ትንሹን እየፈለጉ ሚዲያ ላይ ስለወጣሽ ነው የወጡት ልጆችሽ? አዎ። ኦኬ። ባዶ ቤት ነው ጥለሻቸው ወጣሽው? ይሰማናል። ታያቸው እነሱ እንጫጩ። ችግር የለም። አንቺ ጮክ ብለሻው ይሰማናል። አዎ ይኸውልሽ እኔ የሰው ሀገር መሄድ የሆነ ነገር መጀመሪያ ሀገር ውስጥ ነበረ መገበያ የሚሰራው እነሱን ማሳደግ። ከዛ እንደዛ እየሰራ ያለው ሁለቱንም አንዱ ይሄኛው ከፍ ብለዋል። ቪዲዮ አስቀምጥልሻለሁ። ይሄ የመጀመሪያ ነው። ትልቁን አስቀምጥልሻለሁ። ከዛ አንድ ላይ ትቼ ምንድን ነው የሚለኝ ይሄ ትልቁ እማዬ በቃ እንትን ሳቲ ሄደሽ መስራት መመለስ ከተቻለ እኛ እማዬ ጋር እየሄድን እንኖራለን ችግር የለም አሉ። የእናቷ እናት እኛ ጋር አጠገብ ነች፣ ብዙም አትርቅም። ከዛ እነሱ ጋር እየሄድን እኛ እንኖራለን ችግር የለውም። የአንቺ በቃ ትንሽ ሰርታሽ ስለ እሺ ብዬ ለአሮጊታም ነግራት በቃ እንዲህ አይነት ቦታ ሄጄ መስራት አለብኝ። እስከ መቼ ልጆቼ ሰው እጅ ይጠብቃሉ? እስከ መቼ አይላንድ ለቅመን እንኖራለን? እስከ መቼ ብረት ለቅመን እንኖራለን? በቃ የመጀመሪያ ስራውም አልተመቸኝም። እስከ መቼ ነው የምኖረው ብዬ ሲመክራት እኔም አቅም የለኝም፣ ልጆችሽ ደግሞ ራሳቸውን ያኖራሉ፣ ጎበዝ ናቸው እነሱ ብሎ ሲመክሩኝ፣ ትንሹ በጣም ጎበዝ ነው። አቡ ብረት ለቅሞ መጥቶ ሸጦ ይነግረኛል። ትልቅ ብረት እየለቀመ ደብቆ ከዛ የቤት ኪራይ ሲደርስ እማ ብረት አለ እኮ ከጀርባ ኋላ ይለኛል። በጣም ናርት ልጅ ነው። ከዛ ሄድኩ ትቻቸው ቤት ውስጥ ትቻቸው ሄጄ 3 ነው 4 ብር ላኩላቸው። ከዛ ስልክ ገዛው፣ እቺ ኖኪያ ስልክ ገዛው። የእነሱን ማግኘት ለማን ነው ትተሻቸው የሄድሽው? አባታቸው እነሱ ብቻ ክራይ ቤት አለ። እነሱ ብቻ ናቸው ቤት ውስጥ ክራይ አለ እንጂ ብቻ። ስንት ዓመት ነበሩ? ስንት ዓመት? ሰላሀዲን 10 ዓመት ሊሞላ ያኔ ወይ 3 ወር 4 ወር ለዛ ነው። ካሊድ ደግሞ 13 ዓመቱ እንደዚህ። ኦኬ። የ13 እና የ10 ዓመት ልጆች ክራይ ቤት ጥለሽ በባህር ወደ ሳውዲ ልጅ? በባህር ሳይሆን እኔ መጀመሪያ ሶማሌ ነበር የሄድኩት። ከዛ እሺ እንትን አባታቸው በህይወት አለ የዛን ጊዜ? አሁን ፎቶ ያስቀመጥኩሽ ሳይሆን ሌላ አለ። ትንሾቹ ሰላሀዲን በአንድ ወሩ ነው አባቱ የሌለው። እኔ ልጆችን ብቻ ነው ያሳደግኩት ብቻዬ። የአንድ ወሩ ነው። ቆይ አንዴ፣ ሰላሀዲን ማለት ታላቅየውን አንዴ ታላቅና ታናሽ ብለሽ ከነገርሽኝ ይገባኝ። ታላቅየው ማን ነው ስሙ? ካሊድ እኔ ላይ ያለ ጽፋለሁ። ታላቅየው ካሊድ፣ ታናሽየው ሰላሀዲን። እሺ የካሊድ አባት ነው የሞተው? የተለያየ ነው። ሰላሀዲን 1 ወሩ ነው። ሰላሀዲን በ1 ወሩ አባቱ ሞታል። የካሊድስ ለምን ሞት? ሀቢብቲ ተለያየን እኮ ነው ያልኩሽ ውዴ። ሶሪ። እሺ ተለያየን። እሺ የካሊድስ አባት ምን ጥያቄ ነው አቡ? ሁለቱም አንድ ነው አባታቸው? እንደዛ ብለሽ አስፈጅኛ ታዲያ። እሺ ከአባታቸው ጋር አባታቸው በህይወት አለ ስልሽ የሰላሀዲን አባት በ1 ወሩ ተለያየን አልሽ። ለዛ እኮ ነው። ለምን ለብቻ ትይኛለሽ? የሁለቱም አባት አንድ ከሆነ በ1 ወሩ የሁለተኛው ልጅሽ ሰላሀዲን የ1 ወር ልጅ ሆኖ ተለያየን ነው አይደል ያልሽው? ኦኬ እሺ። ስትለያዩ አንቺ ወደ ሶማሌ ስትሄጂ ለአባታቸው አልነገርሽው? ለምንድን ነው የሚነግረው? እሱ ይኸውልሽ ላስረዳሽ። ያጠፋውን ነገር ትጠይቅኛለሽ። አሁን እኔ ለሰውየው ለአባቱ መናገር ሳይሆን ልጄ ለመፈለግ ነው የመጣሁት። የአባትየው መናገር አልፈልግም፣ ግን ስለጠየቅሽን ላስረዳሽ። ሰውየው ማንሳት አልፈልግም። ለምን መጥፎም ሆነ ክፉም ሆነ አለፈ። እሱ ማንሳት አልፈልግም። ስለጠየቅሽ ጥያቄሽ አክብሬ ልንገርሽ።
ልጁ ሕፃን ሆኖ አሁን ሰላዲን 10 ዓመት ሊገባ 3 ወር ነው የሚቀረው። እሱ ግን የተለያየ ነው። 1 ወር ነው። የትና የት ሰማይና ምድር ነው ውዴ። እኔ ብቻዬን ያሳደግኩት ዛሬ 15 ዓመቱ ይሆናል ሰላዲን ማለት ነው። አሁን ተነዳሽ? አዎ። ስለዚህ ልጆቼን አባቴም እናቴም ሆኜ እኔ ነኝ ያሳደግኳቸው። ከዛም ብረቱንም ምኑንም ለቅሜ ምንድን ነው እናቴም አባቴም ሆኜ ራሴ ነው ያሳደግኳቸው ልጆቼ። እሱንም አያውቀኝም እኔም አላውቀውም። አሁን ተስማማን ውዴ? አዎ። አሁን ወደ ገብቶኛል። እሺ። አዎ አመሰግናለሁ አቡዬ አመሰግናለሁ። እና እኔ ሰለቸኝ አቡ። ትምህርት ቤትም እኔ ነኝ፣ ደፍተራቸውም እኔ ነኝ። ሲያማታ ቃለሽ ስለ ልጅ ምንድን ነው የሚነግርሽ? ልጅ ይዘሻል፣ አላህ ያሳድግልሽ። ምንም የሚናገር ነገር የለም። ከሰው ጋር ስታሳድግ የራሱ ይከብዳል። ስለዚህ ልጆችን ቁርአን ቤት እና ትምህርት ቤት ሲወስዳቸው አቃተኛ ቡዬ። እኔ አባት እናት የለኝም። አባቴም እናቴም ለአባቴም እኔ አንድ ብቻ ነኝ፣ አንድ ብቻ። ሄጄ እረፍት የማደርግበትን ሰው የለኝም አቡ። ከሱ ጋር ራሱ ስለያይ ጊዜ መንደር ነው ያደርኩት አቡዬ። ከዛን አባቴ እኔ ብቻ ነኝ አይደል ያለው ብዬ ልጆች እንደዚህ ይዤ እስከ ዛሬ ለነሱ ነው ቪዲዮ ስር ገብተሽ ከነ መጨረሻው ማየት ትቻለሽ አቡ። ሌላ አልፖስትም፣ ሌላ አላወራም። ገስት ሲገባ ስለነሱ ብቻ ነው እና በቃ ልጆቼን ከሰው እኩል አድርገው ብዬ ሱማሌ ሄድኩ። ሱማሌ ሄጄ 6 ወር ምናምን ሰርቼ ከዛ ሳላዲን እናቴ በባህር ዳ አልኖርም ብሎ ወጣብኝማ ብሎ ደወልልኝ። ከዛ ሳላድር 1 ቀን ሳላድር ወዳው ሴትዮ አለምኜ ወደ ሶማሌ ስትሄጂ ችግር ነው እንጂ ስትመለሺ ብዙ ችግር የለውም። ስትሄጂ ነው እንጂ ስትመለሺ ብዙ አይዙሽም። ወዳው ተመለሱ። እንደተመለሱ የሱን ፎቶ ይዤ ሲዞር አዲስ አበባ ውስጥ ሲሄድ ያኔ ያለው አንድ ሰው ሲጠፋ እንደዚህ ከመንገድ ላይ ሲያነሱ አቢባ እየሰማች ነው። ከስር ገብታለች። እየሰማንሽ ነው ማሪ፣ እየሰማንሽ። ብዙ ጊዜ መንገድ ላይ ሰው ሲያነሱ የጠፋ ሰው ሲያገናኙ ስለሚያይ ፎቶውን ይዤ እየዞርኩ ነበር። 1 ዓመት ሙሉ ፈለግኩት፣ ልጄ ማግኘት አልቻልኩም። ከዛም በኋላ አሁንም ደግሜ ትልቁን ካሊድ አልኩት። እኔ ሳላዲን ካጣው መኖር አልችልም፣ ስልክም ስለሌለኝ የሰው ሀገር ለምኜ ሄጄ በዚህ በሚዲያ የሚፈለገው ልጄ መፈለግ አለብኝ። እሺ ማየ ሂጂ ፈልጊ በቃ አለኝ። እሺ ብዬ ወጣው። ሲወጣ ትልቁም የት እንደገባ እዚህ ወጣ እዚህ ገባ አላውቅም፣ አጣሁት። ከዛ እንደዚሁ ሚዲያ ላይ ሲያልቀስ ብዙ ሰው ሲያስገባኝ ብዙ ከ ሲፈልግ ከዛ በ1 ዓመት ይሄኛው ደወለ። አቡ እየሰማሽ ነው? አዎ ውዴ እየሰማንሽ ነው። በአንዱ ይሄ ደወለና እኔ ማየ እያስተማርኩ ነበር፣ አቡን ሽፍሪና እያስተማርኩ ነበረ። ከዛ በመሀል አጣው። ከዛ ሲያጣ ከዛ ደወለኝ። በቃ 2 ልጆቼንም አጥቻለሁ ብዬ አርጄ እዚህ ሚዲያ ላይ አበድኩ። በቃ ማያቀኝ እኮ የለም አቡ፣ እኔን እኮ ማያቅ የለም ሰው ሲማልኝ እንጂ። ከዛ አበድኩ። አቢባ 2 እናት የለኝ አባት የለኝ፣ 2 ልጆቼንም በረሃብ ያሳደግኩት አጣኋቸው፣ አበድኩ። ከዛም በኋላ በ1 ዓመት ሲቆየ ደወለና አማዬ ውጋ ወሰዱኝ እኮ ከሞትኩም ከኖርኩም ባንቺ ብቻ ሰላም ሆይልኝ ብሎ ደወለልኝ። ከዛ እሱ ሲደውልልኝ በሱ ተረጋጋውና ሳላዲን ፈለገ ጀመርኩ። ካሊድ ስር ጽፋለሁ፣ አንቺ ስር ገብቼ አሻንጉሊት ልካለሁ፣ አሲያ ጋር ስር ሄዳለሁ። ማይልኩበት ቦታ የለም። ከዛ እናንተ ላይ ቪዲዮ ሰራው። ቪዲዮ አንቺ ካልደረሰ መሰለኝ። አሁን አቃተኛ አሁን ልቤ ያመኛል፣ ሲያለቅስ ይደክመኛል። አሁን ሳላዲን አይፈልጉኝ። አሁን ሳላዲን ነው ድምፅ ያልሰማሁት። ተመወደ አላመልሽ ያሳይሻለሁ ሳላዲን እንደዚህ መሰለ ልጅ አጥቼ ነው የምኖረው። ሰብሪ አድርጌ ልጅ አጥቼ ነው የምኖረው። እንደዚህ አሳድጌ ብቻዬን ማንም ሳይረዳኝ፣ ማንም እኔ ጋ ሳይቆመኝ፣ ማንም 1 ብር ሳይሰጠኝ ልጆችን አሳድጌ አስተምሬ ዛሬ 2ቱንም ተበታተኑብኝ። መሰራት አይችልም። ሲቆም ራሱ ሲያዙኝ ማነሳ ነገር የለም። አላውቅም ምን እንደሚያነሳ አላውቅም። ከዛ አቡዬ እንደዛ
የሆነ ልጅ እዚህ ዱባይ ውስጥ ነው ወረቀት ሰራልኝ። እንደዚህ ሚዲያ ላይ አይቶኝ ሁሌ ለምንድን ነው የምታለቅሽው? ምን ሆነሽ ነው አለኝ። እንደዚህ ልጅ ጠፍቶብኝ ነው ስለው እኔ ወረቀት ሰራልሻለሁ ሄደሽ ትፈልጋለች አለ። አዎ ሄጄ ይፈልጋሉ ብቻ ተባብሩኝ አልኩት። ከዛ መዳም ለምነው ወረቀት አሰራልኝ። ሲራጅ የሚባል አጅማን ውስጥ ነው ያለው። ከዛ ሄድኩ። አቡዬ ቪዲዮ አለ የለቀቁት ቃሊቲ ላይ ቆሜ የለቀቁት ቪዲዮ አለ። አቡዬ ሄደች ማለት ትችላለች። ወረቀት ለጠፍኩበት ቦታ አለ አቡዬ። ከዛ ሄድኩ። ምንም ብር የለኝም። ከዚህ ሄድኩና ወላሂ አቡ ከቢያንሳ እስከሚ በእግሬ ሄጄ ነበረ ወረቀቱን የለጠፍኩ። አጣሁት አቢባ አጣሁት። ሰለዲኒ በህይወት አጣሁ። ለፋው ማንም ከኋላ የለም። ህዝብም ዝም አለኝ። እኔ ወደ ኢትዮጵያው አይደለሁም። ምን እንደው ግላሱ ግራ ገባኝ። አቡዬ ተቃጠልኩ። እስከ ተቃጠለ ብረት ለቅሜ ግስማ ለቅሜ ነው ያሳደግኩት። እንደሰው ደህና ነገር በልቼ አላሳደግኩም። አንድ ቀን ዳቦ ገዝቼ ግማሽ ሰጥቼ ለእነሱ ተኝቼ ነበረ። ማንም ያቀኛል። አዳማ 03 ውስጥ ወላሂ ነኢማ ብቲ 03 ያለ ሰው ይግባ ይፍረድ። ልጆችን ወደ ኋላ ሳልል አሁን አገር ቢጠብቆ ሆኖልኝ ድምፅ ሰምቻለሁ። አቡ ግን የሰለዲን አቃጠለኝ። ተቃጠልኩ። አቡ የብዙ እናት ነሻል። አቡ በሞት ከሞትም ሰብር ያደርጋለሁ። ብቻ ሞቱ ብቻ አሰብኝ። ሞቱ ብቻ መኖሬን እንጃ። ጂም በልቶ ይሆናል ወይ ሰለዲን ኖሮ ይሆናል። አቡዬ ትንሽ ድግ ካለ ሮጦ መጥቶ እማዬ ለምንድን ነው የምታለቅሽው? ብዬ እኔ እንደዚህ ገዛልሻለሁ እንደዚህ ያደርግልሻለሁ ይለኛል። ስራት ማይደርስ የስራ ቦታ ሳይደርስ ሰርቶ ይመጣል። ኩራሌ ለቅሞ ተሸክሞ ይመጣል። አቡዬ የኔ የሰው ትልይት ያለ ነው። እናት ቢኖረኝ ዛሬ እኮ ደገፍ ይል ነበር። አቡዬ ምንም የለኝም እኮ ለምን አላረበት እንደበረደኝ አላውቅም። ምንም የለኝም እኮ አቡ ምንም አንድ ነገር የለኝም እኮ። እነሱ ሁለት ብቻ ነው ያለች፣ ግን እነሱ በተኑብኝ እኮ አቡ። አቡዬ ህይወቴ መሳሰለኝ ለማዋጣት። እውነቴን ነው የምልሽ አቡ። ተቃጠልኩ። ስለሰለዲን በጣም ነው ውስጥ የተቃጠለ። በጣም ነው ያደርጉት። ያላለቀስኩ ገስት ገብቼ የለም። ግን የኢትዮጵያ ህዝብ ዝም ምን ያለ ካንንም አይቶኝ ነበረ። ዝም ምን ያለ አንድ ልጅ ስተኛ በቃ አሳድጋለሁ ብዬ ነበር አቡ። ካልን ለምኘው ነበር አንድ ልጅ ስጡኝ አሳድጋለሁ፣ የሰለዲን በኩል አሳድገዋለሁ ስጡኝ ብዬ ቪዲዮ ሰርቼ ነበረ ካልን ላይ ራሱ አቡ። የኢትዮጵያ ህዝብ አላየኝም። እኔ ኢትዮጵያ አይደለሁም አቡ። ሙቤ ስንት ጊዜ አይቶኝ ዝም አለኝ። ምን ትመጣለኝ አቡዬ? እኔ እንጂ እህትሽ አይደለሁም። ተቃጠልኩ እኮ ስለ ልጅ ታውቃለሽ። ቅድ አድርጉልኝ ኢትዮጵያ ህዝብ። እኔ ነኝ አሁን ቅድመ ህይወቴ የማጠፋው። ሰለዲንነት ይችዋለሁ። ሰብሪ አድርጋለሁ። 4 አመቱ ነው እኮ አቡዬ። 4 አመት አንቺ ቢሆን ሰብሪ ታደርጋለች። ሰብሪ አድርገሽ ትሰራለች። ወላሂ ውስጤ ነው የተቃጠለው። በቃ ስለ ሰለዲን ሳነሳ ውስጤ ነው የሚቃጠለው። ቪዲዮ ይዩት እስኪ። አንድ ቀን እኮ ዳዳ ቪዲዮ ለቅቄ አላውቅም። ሁሌም ማልቀስ፣ ሁሌም ማልቀስ። ነጭ ሩዝ ነው የሚበላው አቡ። እኔ በእጄ ሰርቼ ስጋ፣ በእጄ ሰርቼ ዶሮ፣ ሁሉ ነገር አስረክቤ ነጭ ሩዝ ነው የሚበላው። ምክንያቱም ሰለዲን ብዙ ጊዜ ዶሮ ስለሚወድ እኔ አፈር ልብላ ሳልበላ ብረቱን እንደለቀመ እኮ ጂብ በላብኝ። ልጄን እኮ ብረቱን እንደለቀመች ይበላብኝ። ደህና ቦታ ደርሳለሁ ብዬ ትቼ ወጥቼ እኮ ትቼ መውጣት የለብኝም ነበር። ግን ምን አረጋለሁ አሁን ምን ያረጋለሁ አቡዬ? አቡዬ ምን ያረጋለሁ? ይቅርታ አላ በሰላም ይገለግልሽ ብቻ። መሞቱን አሰብኝ። ከዛ በኋላ ችግር የለም። ተቃጠልኩ እኮ። ይቅርታ አርግልኝ፣ ይቅርታ አርግልኝ፣ ይቅርታ አርግልኝ። አይዞሽ በእናትሽ እሺ። አንዴ ተረጋጊ፣ ፊትሽን ታጠቢ፣ ውሃ ቀጪ እና ተቃጠልኩ እኮ ሚዲያ ላይ ተውኩ እንጂ ወላሂ ቢላሂ ተላይ ሰላም ስተኝቼ አላውቅም። 4 አመት ሙሉ ማንም ያውቀኛል። ማንም አንድ ቀን ማለት ነው ባባዬ ሸሪ አድጋ ገብቼ አለቀስኩ። ከዛ በአፌ ደም ወጣ። እያለቀስኩ ማታ ተነስቼ ደም ተፋው። እኔ ገብቼ ያላለቀስኩበት ቤት የለም። ግን ሁሉም ሰው ሲባለኝ ለምን እንዳጠፋው ቲማቴ አላውቅም አቡዬ። ወላሂ 1 ብር ካለኝ አቡ ያንን ብር ሰጥቼ ነው የሚሄደው። ለሰው ቲማቴ የለኝም።
ሰላዲን የፈተረኝ ህይወት እስኪ እናንተ ይህንን ሰብር ታደርጋላችሁ? እንደዚህ እኮ ጆና ተሰርቼ እኮ ነው እንደዚህ ያሳደጉት። ወይ እናቴ ብር ሰጥተኝ አይደለም አዳማ ውስጥ የቀውመን ድልድይ ታውቃላችሁ አይደለም? በ25 ነው ጆርናታ እሱን እኔን ቅድማ ሲቆፍሩ የሰራሁት 03 ውስጥ የድልድይ የባቡር ማለት ነው። የባቡር ሰላዲን የ6 ወር ምናምን ነበር። ከዛ እሱ ሲጀምሩ ቻይናዎች ወላሂ እንደዚህ አስተኝቼ እንደዚህ በጎን አድርጌ ነው ያንን ጆርናታ ሰርቼ ያሳደጉት። እዩት እስኪ እዩት። እናንተ ብትሆን እንደዚህ ሰብራላችሁ። አሁን ሰብሬን ጨርሻለሁ። በቃ ህይወቴን በቃ ጨርሻለሁ። ሰብሬን ብቻ ባብኝ እኮ በየቀን ባቡ ታባበኝ እኮ በቃ ሳልገባ ሲሄድ አልቅሼ ነው የሚሄደው እኮ አንቺ ስራቡዬ ግን አልተቀየምኩሽም። ሁለት እሷት ለምንድን ነው ሁለት ልጅ የ13 እና የ10 ልጅ ለተከራይ አንቺ እርጉዝ ነሽ። በአንቺ ቤባን የፈለገ ቢሆን መጀመሪያ ብቀይምሽ አልቀይምሽም። ለምን አላማው ፊላል እኮ እርጉዝ ሴት አላማው ፊላል እንኳን ሰው አቡዬ አልቀይምብሽም። ግን ምክንያቱም በየቀኑ አልቅሴ ስለሚሄድ ኦፍ ብዬሻለሁ። አይታወቅም ነፍሲ አይ ከተሰበረችብሽ አላቅም ኦፍ ብዬሻለሁ። ምክንያቱም ግን የባለፈው አንዱ ግን ተበልታ እያለች ነው፣ ግን አላየችም። ከዚህ ኢትዮጵያ ሴት አንድ ሴት ሪከርድ አድርጌ ሰው የለኝም ተቀባይ ስላት እኔ አንቺን መቀበል ሰዓት የለኝም ማለት ስልክ ላይ ቀርቼ ነው ዘግቼ ነው መቀበል ያጣችሁ ሴት አላችሁ እንዴ? በስልክ ነው የለችም እኮ ምን ይሆን እኮ ጎረቤት ይኖራቸዋል። እናት አባቴ ልጁ ይሄ ነው ወጥቶ ጠፋን አለ ሞት አላውቅም። እኔን አንድ ብቻ ነው ወንዶ ሄዱ። ማንም ሰው ትቀበላለች ያቺ ሴትዮ። ማንም ሰው ደውዬለት ተቀበኝ እስኪ ሰው የለኝም ልጄን ሊፈልግ እየመጣ ነው አልኳት። ሰዓት የለኝም አለች። እኔ እንዲህ ተሸክሜ መሄድ ነኝ አቡዬ። ተቃጠልኩ አቡዬ ተቃጠልኩ። ውስጤ ተቃጠለ። ቢሞትም ሬሳዬን እንዳታስገቡ ኢትዮጵያ ሰው ስለሌለኝ ያለበት ቦታ ይቀበሩኝ። ኢትዮጵያ ይህንን የሚፈልገው ሌላ ምንም አልፈልግም። ግን ሞቱ ብቻ ሰሚኛለ በሰላም ይከለክልሽ አቡዬ። ምንም አልልሽም። ደከመኝ አቡዬ ደከመኝ ስለ ሰላዲን ደከመኝ። ረጅም ስለምታወሪ አሁንም ጊዜ እሰጥሻለሁ ከፍልሽ ካልጨረሽ ረጅም ስለምታወሪ የምጠይቅሽን ብቻ ተመልሽልኝና በኋላ 4 ዓመት ሰላዲን ከጠፋ 4 ዓመቱ ነው። እኔ ዱባይ ከመጣ 3ኛ ዓመት ሊገባ ነው። ኖ በአጠቃላይ አንቺ ቅድም ያልሽኝ ወደ ሱማሌ ስትሄጂ ከሀገር ስትወጪ ተመለስኩ። እሱን ፈለገ ተመለስኩ ወደ ኢትዮጵያ። ኦኬ እሺ፣ የዛሬ 5 ዓመት ነው ሱማሌ ሄድሽው መጀመሪያ ይሆናል? አዎ ልክ ነሽ፣ ጎበዝ ነሽ። የተማሪ ግደለኝ እውነት እሺ ሱማሌ ምን ያህል ጊዜ ቆይተሽ ነው ልጆችሽ መጥፋታቸውን ሰምተሽ ልትፈልጊያቸው የመጣሽው? 9 ወር። አዎ የሰላህዲንን መጥፋት ኦኬ። የዛሬ 5 ዓመት ሱማሌ ሄድሽና ከ9 ወር በኋላ የሰላህዲንን መጥፋት ሰምተሽ ተመለስኩ። አዎ 9 ወር እነ ተስፍሽ እነ ዙዙ ለሌላ ላወሩ ነበረ። ትዝ ካለሽ እነሱ ቢያስገቡኝ ብዬ በቃ ልክ እነሱ ብር ሲለቅሙ አልተኛም፣ ቁጭ ብዬ ናድር ነበር። እንደዛ እስከዛሬ እየሰራው እያለው ሁለተኛ ይሄ ልጅ ስልኩ ጸጥ አለብኝ። ትልቁ እየሰማሽ ነው? ስልኩ ጸጥ ሲል እየሰማሁሽ ነው በደንብ እናቴ። ያቺ መንገድ እየመጣሁልሽ ነው። ስልኩ ጠፋብኝ እያስተማርኩ እያለሁ ከዚህ ብሩን እየወሰድኩ ሹፍርና እያስተማርኩ እያለሁ ይኸውልሽ ትምህርት ቢሆን ቀን በመጀመሪያ ትምህርት ቤቱ ቀጥታ ነበር የሚማረው። ሹፍርና ማስተምር ስለጀመርኩ ማታ ወደ ማታ ቀየርኩና ሹፍርና ወደ ቀን ቀየርኩ ለትልቁ ልብ በይ። ከዛን እንደዚህ እያደረኩ እያለሁ እማዬ ልመረቅ ነው አለኝ። ስለኝ ጊዜ 10,000 ላኩለት። አቡዬ 10,000 ላኩና የአንተ ደስታ ጁማ ነው የሚወስደው ብሎኛል። ጁማ የሚመጣው ሳምንት ጁማ ወስዳለሁ ስለኝ 10,000 ብር ላኩላትና
ያንተ ደስ ያልኩና ራሱ ካላለፍ ከራሱ እኔ በኮምፒውተር አሳልፈልሃለሁ ችግር የለውም አንተ ብቻ በርታልኝ አንተ ብቻ ከሰው በታች እንዳትሆን በቃ ልጁን ለማንኩና ዘግቼ ማታ ካርድ አደረኩ የለም ተመልሼ ካርድ አደረኩ የለም ከዛ በሁለተኛ ቀን ወጥቼ ሚዲያ ላይ ቀወጥኩ የኮንትራቱ ቤት ማለት ነው ሲቀውጠው አሁን ቲክቶክ ወረቀቱን የሰራ ልጅና ብዙ ሰው ገባ ምን ሆነሽ አሉ አንዱ ልጁ አጣው ሁለተኛ ማጥቼዋለሁ እንዲህ ነው የሚሆነው ብዬ ቀወጥኩ ሲቀወጠኝ ጊዜ መዳሙን አናግረው እምቢ አለች ከዛ እንደዛው ሰብር አርጊ በሲስተም ማለት ነው ይሄ የዛሬ ኮንትራክት በመጣሽ በአመትሽ ማለት ነው ይሄ የተፈጠረው ይቀወጥሽ የትልቁን የሚያጣውት በአመትሽ እሺ ከዛም በኋላ እንደዛ እየጎተተችን 6 ወር ሞላችን እምቢ ያለች ማለት ነው ከዛ እስከ 6 ወር በቃ በየቀኑ በዚህ ማለቅሳለሁ በዚህም ገስት ይገባለሁ የለም እንደዚህ እያበድኩ ያለው አንድ ቀን ረመዳን ይወጣል የዛሬ አመት ሁለተኛ አመት ነው ሊወጣ ሲል ከሴባስዮ ጋር ትንሽ ተጋጨን ስንጋጭ በቃ እኔ አልፈልግም ራሴን ትክክለኛ አልሰራም በቃ ሸኙኝ አልኩት የት ነው የምሸኝሽ ቢሮሽ የለም አለኝ ሰውዬው እኔ ዘመድ አለኝ ሸኙኝ እዚህ ዘመድ ጋር ውሰዱኝ አልኩት ከዛ ለነሱ ደወል ከዛ አሁኑ ሲደውል ዋይፋ ምናምን ዘጉብኝ አሁን ስንተኛ ወሬ 6ኛ ወሬ ጨርሰናል 1 አመት ከ6 ወር ኮንትራት ቤት ከዛም በኋላ አሁንም ተመልሼ የሆነች ማርያም የምትባል አለች እንደዚህ በሚዲያ ከልጆ የልጄ ሰበብ የምትምሉት ይጠብቁኛል ላይ ነኢማ ላይ የለችም ሲል ልጆቿ ችግር ይገጥማት ይሆን እንዴ ምንድነው ብሎ ቀጥታ ሲደውሉ አገኙኝ ካገኙም በላይ እንዲህ ነው እኔ ደግሞ ራሴ ያመኛል ልጆቼን ማጥቼ ከነሱ ጋር ጭቅጭቅ አልቻልኩም ልጆችን ካገኛችሁ እንደናቱ ሁሉኝ ብዬ ለነሱ ሲናገር እሷ ወደ ለነሱ ደወለች ከዛ ወደ ሰውየው ደወሉ ሰውየውን አንጡልኝ አሉ ከዛ ሰውዬው ወደ ወሰደኝ እነሱ ጋር ስራጅና ሲቲና የምትባላለች ወደ ወሰዱኝ ማታ መጥቶ ነገ ኢድ እንደሚባል ወላሂ ባይኔ ራሴ ትክክል አይደለም ያወራ ራሱ አታምኝም ትችያለሽ ከዛ ነገ ኢድ እንደሚባል ቀኑን አውቃለሁ ትዝ ይለኛል ጁማ ነው መሰለኝ የዛሬ 2 ዓመት እንደዚህ ሲወጣ ከዛ ወሰደኝ ሰውዬው ሲወስደኝ ፓስፖርት እና ዕቃ ሁሉ አስቀርቶ ወሰደኝ ከዛ ልጁን ፓስፖርቱንም አንጣ እሷ ትንሽ ጭንቅላቷ ለልጆቿ ስላመማ ፓስፖርቱንም በስርዓት ስጠኝ እሷንም ስጠኝ ብሎ ለመኑ አላህ ይስጠው ሰውዬው ወሰደ ሰጠኝ